ከትናንት ጀምሮ በተለያዩ ማህበራዊ ሚዲያዎች ላይ ብዙዎች በስፋት ሲቀባበሉት የነበረውና በተለያዩ ማህበራዊ ሚዲያዎች ላይ በተለይ ቲክቶክ ላይ ታዋቂ የሆነችው ዴዚ የተባለች ታዳጊ ወጣት እናቷን በሞት ማጣቷን ተከትሎ ብዙዎች ሀዘናቸውን ሲገልጹ ተመልክተናል። በተለይ ደግሞ ይህንን ጉዳይ በተለያዩ ማህበራዊ ሚዲያዎች ላይ ብዙዎች እንዲቀባበሉትና ሀሳብን እንዲሰጡበት ያደረገው ጉዳይ ይቺ ታዳጊ ወጣት እንግዲህ የራሷን የፍቅር ህይወት ለመመስረት ስታስብ ነገር ግን እናቷ ገና ለዚህ የፍቅር ግንኙነት እንዳልደረሰችና ከሷ ተለይታ እንድትኖር እንደማትፈልግ በተለያዩ ማህበራዊ ሚዲያዎች ላይ ስትገልጽ ቆይታለች። ከዚህም አልፎ ደግሞ ልጄ ናፍቃኛለች፣ እባካችሁ ልጄን መልሱልኝ የሚል አስተያየትን ስትሰጥ ነበር። ነገር ግን በልጅ በኩል ወይም ደግሞ በታዋቂዋ ቲክቶከር ዴዚ በኩል የተሰጠው ምላሽ ግን እሷ የፍቅር ህይወቷን መርጣ እንግዲህ ከእናቷ ጋር የነበረውን ግንኙነት አቁማ ነበር። በትናንትናው ዕለት ግን እንደተሰማው መረጃ በእውነት እንግዲህ እናት ልጄ ናፍቀችኝ እንዳለች ከዚህ ዓለም በሞት መለየቷ ተሰምቶ ብዙዎች ሀዘናቸውን እየገለጹ ነው። በተለይ ደግሞ ለልጅ ምን ያህል ከባድ ሊሆን እንደሚችል መገመት ቀላል ነው። ከዚህ ጋር ተያይዞ ታዲያ በዛሬው ዕለት ደግሞ ይህ ጉዳይ በስፋት እንዲወራ ያደረገው ሌላኛው ክስተት ከዚች እናት ህልፈት ጋር በተያያዘ የቅርብ ወዳጇና እንደዚሁም በ2030 በተሰኘው ፕሮግራም ላይ በኢቢኤስ ቴሌቪዥን በጋዜጠኝነት የምናውቀው ጋዜጠኛ ጌታሁን አሰፋ ከደቂቃዎች በፊት ከባድ ሚስጥርን አውጥቶ ብዙዎች በተለያዩ ማህበራዊ ሚዲያዎች ላይ እየተቀባበሉት ነበረ። ጋዜጠኛው እንደዚህ ይላል። የኔና የዴዚ እናት ወይም የታዋቂዋ ቲክቶከር እናት ቲና ትውውቅ የጀመረው ዛሬ አይደለም፣ ወደ ኋላ የ2 ዓመት ታሪክ አለው። በወቅቱ ተወዳጇን ህፃን ዴዚን ወደ 2030 ፕሮግራም ክፍላችን ልንጋብዛት ስናስብ በስራዋ ማዕከል ጣልቃ ገብታ እኔ ማናጀሯ ነኝ በማለት በልበ ሙሉነት የገለጸችልኝ እናቷ ቲና ነበረች። ከመጀመሪያው የትውውቅ ቀን ጀምሮ ያስተዋልኩት ነገር ቢኖር ቲና ልጇን ዴዚን ልክ እንደሚፈርስና ጥንቃቄ እንደሚሻ እንቁላል አድርጋ ነበር የምታያት። በመሆኑም በቃለ መጠይቁ ላይ የምትጠይቃትን እያንዳንዱ ጥያቄ እንዴት እንደምትላት ምን እንደምትነግራትና ፕሮግራሙ ምን ይዘት እንዳለው ሁሉንም ነገር አስቀድማ ማወቅ ትፈልግ ነበር። ልጇ ላይ የሚመጣውን ማንኛውንም ተጽዕኖ ለመከላከል የነበራት ጥንቃቄ እጅግ ከፍተኛ ነበር። በዚህ ጉዳይ ላይ መጀመሪያ አካባቢ በሙያዊ አሰራር ዙሪያ ብንጨቃጨቅም በመጨረሻ ግን የሙያውን ስነ ምግባርና መርህ ባለቀቀ መልኩ ተስማምተን ከአንድም 2 ጊዜ እጅግ ያማረና ስኬታማ ቃለ መጠይቅ ልናደርግ ችለናል። ከዚህ ስኬታማ ስራ በኋላ ነበር እኔና ቲና ከተራ የስራ ግንኙነት አልፈን የቅርብ ወዳጆች ሆነው። ታዲያ አብዛኛውን ጊዜ ስንገናኝ ወሬያችን በሙሉ የሚያጠነጥነው ስለዚህ ታዋቂ ቲክቶከር ስለ ልጇ ዴዚ ነበር። አብዝተሽዋል እኮ እስክላት ድረስ ስለ ልጇ ሌት ተቀን ትጨነቅ ነበር። ሁልጊዜም በንግግሯ መሃል ብዙ ያየሁባት ስስቴ ናት። እኔ የምታገለው ማህበራዊ ሚዲያው ልጄን እንዳይበላብኝ ነው ትለኛለች። በዚህ ላይ ደግሞ አሁን ልጄ ከኔ ርቃለች፣ እባካችሁ ልጄን አፍቆኛል እያለች ብዙ ጊዜ መልእክቷን ታስተላልፍ ነበር የሚለው ጋዜጠኛ ይህ ቃል ዛሬ ላይ ትልቅ ትርጉም የሚሰጥ የእናትነት ትግል ነበር። በተደጋጋሚ ጊዜ ለመሆኑ ለምን ከአንቺ ራስሽ ጋር ቃለ መጠይቅ አናደርግም፣ ታሪክሽን ለምን አታካፊኝም ብዬ ብጠይቃትም እሷ ግን በትህትና ፈገግ ብላ እኔ እንኳንስ ወጥቼ ልናገርና ፎቶዬም ቢሆን ማህበራዊ ሚዲያ ላይ እንዲታይ አልፈልግም ትለኝ ነበር ይላል ጋዜጠኛው ስለ ዴዚ እናት ሲናገር። ነገር ግን ይህች የራሷ ፎቶ እንኳን እንዲታይ ያልፈለገች ምስጉን እናት ልጇ ልትጎዳባት ስሟ ሊጠፋ የመሰላ ጊዜ ግን ፍርሃቷን ሙሉ አሽቀንጥራ ጣለችው። በአደባባይ ወጥታ በብዙዎች እየተሰደበችና እየተተቸችም ቢሆን ስለ ልጇ መብትና ደህንነት ከብዙዎች ጋር በጽናት ተሟግታለች። በእርግጥም ትንሿ ዴዚ እናቷ ምን ያህል መስዋዕት እየሆነችላት እንደነበርና ምን ያህል እንደምትወዳት ጠንቅቃ ታውቃለች። ነገር ግን ያልታሰበው ልብ ሰባሪ መርዶ ደግሞ ቲና ከ2 ወር በፊት ወደ ኢትዮጵያ መጣ። በዚያን ጊዜ በደስታ ስልክ ደውላ ያመጣው ልስጦታ አለ የግድ ላግኝ ስትለኝ ነበር። እኔ ደግሞ ከአገር ለመውጣት የነበረብኝ የበረራ ቀን እጅግ በመቃረቡና በስራ ስለተጠመድኩ የያዝነውን ቀጠሮ በይቅርታ ለመሰረዝ ተገደድኩ። እሷም ባላት መልካምነትና ትህትና ምንም ችግር የለውም ወንድሜ፣ ስትመለስ እንገናኛለን፣ እዚህ ሬስቶራንት ለመክፈት እያሰብኩ ስለሆነ ስራ ሲጀምር አብረን እንመርቀዋለን ብላ የድምጽ መልእክት ቮይስ ሜሴጅ ላከችልኝ የሚለው ጋዜጠኛው። ነገር ግን እኔ ያንን አስደሳች ቀንና ቃል የተገባላትን ምርቃት በጉጉት እየጠበቅኩ ዛሬ ግን ባልተጠበቀ ሁኔታ ሙሉ በሙሉ ህይወቷ ማለፉን ሰማው። ይህ መርዶ ብቻ አይደለም፣
እጅግ በጣም ልብን የሚያደማና መላ አካልን የሚያደነዝዝ መርዶ ነው የሚለው ጋዜጠኛው። ቲና በጣም ትውሰው ሰው አክባሪ፣ በልጆቿ ክብርና ደህንነት ላይ በፍጹም የማትደራደር እውነተኛና ጀግና እናት ነበረች። በዚህ ላይ ደግሞ ልጄ ናፈቀችኝ አላገኘዋትም የሚለው መልእክቷን ስሰማ በእውነት እጅግ ልቤ ሰብሯል እያለ ጋዜጠኛው እንግዲህ ለዴዚ ወላጅ እናት ያለውን ፍቅርና አክብሮት እንደዚሁም ስለተፈጠረው ነገር በግልጽ ተናግሯል። እንደምታስታውሱት እንግዲህ ቲክቶክ በተባለው መንደር ላይ በስፋት የምትታወቀው ዴዚ የተባለችው ቲክቶከር ከአንድ ፍቅረኛዋ ጋር እንግዲህ በአንድ ላይ ለመኖር ጉዟን ወደዛ ይሄ ልጅ ወይም የፍቅር አጋሯ ወደሚኖርበት ቦታ አቅንታ ነበር። በዚህ መሃል ግን እናቷ ይህንን ግንኙነት አልፈለገችውም። አንቺ ለዚህ ግንኙነት ገና አልደረሽም፣ ልጅ ነሽ፣ እባክሽ ትንሽ ታገሽ የሚል መልእክትን እንግዲህ በማህበራዊ ሚዲያ ላይ በስፋት ሲዘዋወር ነበር። ነገር ግን እንግዲህ እናት ልጄ ናፈቀችኝ እንዳለች መጨረሻዋንም ሳታይ እንግዲህ ከዚህ ዓለም በሞት ተለይታለች። ይህንን መስማት በእውነት እጅግ ያሳዝናል። በተለይ ደግሞ በልጇ ዴዚ ላይ የሚፈጥረው ጠባሳ በጣም ከባድ ነው። እንደዚህ አይነት እንግዲህ የማህበራዊ ሚዲያ አጠቃቀምን በተመለከተ የሚነሱ አንዳንድ ሀሳቦች ለዚህ ማሳያ ናቸው። ምክንያቱም እናት እየተናገረች እንደነበረችው ልጄን ማህበራዊ ሚዲያ እንዳይበላብኝ የሚለው ተጽዕኖ ነበር። እንግዲህ በተለይ ልጅቷ አዲስ የፍቅር ግንኙነት ከመመስረቷ አንፃር ከማህበራዊ ሚዲያ ላይ የመጣ ነገር ስለሆነ እናት አክሰፕት አላደረገችውም ነበር። በመጨረሻም ግን እናትና ልጅ እንግዲህ ሳይገናኙ በመሀላቸው ገና በዚህ በህፃንነቷ ከእናቷ ጋር ክፍተት ተፈጥሮ ሳይገናኙ እናትየው በእንደዚህ አይነት ሁኔታ ማለፏ በእውነት እጅግ ልብ ይሰብራል። ለማንኛውም ግን ይህን መረጃ ለእናንተ አቀረብን። ለዴዚ እንደዚሁም ደግሞ ለቲና ቤተሰቦች በሙሉ መጽናናትን እንመኛለን። እናንተም በሀሳብ መስጫ ስር መጽናናትን ተመኙላቸው። ውድ የሁሌ አዲስ ሚዲያ ቤተሰቦች በዛሬ ፕሮግራማችን ይህንን ጉዳይ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸውን በመዝናኛ ዘርፍ የተፈጠሩ ጉዳዮችን በአዲስ አቀራረብና ይዘት ወደ እናንተ ማቅረባችን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ ያደረጋችሁ ቤተሰቡን እያለን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቻናላችንን ሰብስክራይብ እያደረጋችሁ ከ35,000 በላይ ሰብስክራይበርስ እንድደርስ ላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ጥግ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ።